ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። በጌታ የተወደዳችሁ ይህን መልእክት እያዳመጣችሁ ላላችሁ በሙሉ የእግዚአብሔር ጸጋና ሰላም ይብዛላችሁ። ዛሬ አራተኛውን ቀናችንን የምንመለከተው የእግዚአብሔር ቃል ለሚያኖር እንጂ ለማያኖር አትኑሩ በሚል ዙሪያ ከእግዚአብሔር ቃል አብረን እንማራለን። የመግቢያ ጥቅሳችን የሚገኘው በዮሐንስ ወንጌል ምዕራፍ 6 ቁጥር 27 ላይ ያለውን ነው። እንዲህ ይላል፣ ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና ይላል። እንጸልይ። አባታችን አምላካችን ሆይ እጅግ አድርገን እናመሰግንሃለን። በክርስቶስ ኢየሱስ ስለተጠበቅን፣ ሕይወት ስላገኘን፣ በፊትህ እንድንቀርብ ጌታ ሆይ ሕያዋን ስላደረከን እናመሰግንሃለን። በደምህ የተዋጀን የተገዛን ልጆች ስለሆን፣ በእኛ ላይ ስልጣን ያለህ አንተ ስለሆንክ፣ የመኖራችንም ምክንያት አንተ ስለሆንክልን አባታችን ሆይ እናመሰግንሃለን። ጌታ ሆይ ዛሬም ቃልህን እንገልጣለን። አንተ አስተምረን፣ አንተ ተናገረን፣ በሚገባን መልኩ አንተ ምከረን። ጌታ ሆይ በእውነት አንተ አጽናናን፣ መንገዳችንን አቅና፣ መልካሙና የተሻለውን ጌታ ሆይ በልባችን ላይ አኑርልን። አባታችን ሆይ ጊዜውን ሰዓቱ ላንተ እንሰጣለን። ስጋና ደም ጸጥ ብሎ ጌታ ሆይ መንፈስ ቅዱስ ይናገረን፣ ለልባችን፣ ለህይወታችን፣ ለመንገዳችን ጌታ ሆይ ለነጋችን ስንቅ ይሆንልን ዘንድ እንጸልያለን። ጊዜውና ሰዓቱን ላንተ እናስረክባለን። በጻድቁ ልጅ በክርስቶስ ኢየሱስ ስም እንለምንሃለን። አሜን። ወዳጆቼ የየዕለት ኑሯችን ስንመለከተው ላለመሞት የምንኖር እንጂ እንደሚሞት ሰው ኖረን አናውቅም። በመግቢያው ጥቅስ ላይ ያነበብነውን የዮሐንስ ወንጌልን ስንመለከተው ምዕራፍ 6 ከቁጥር 25 ጀምረን ያለውን እንመለከታለን። ጌታ ኢየሱስ በዛ ሲመላለስ ሳለ የጠየቁትና የመለሰላቸው መልእክት ነው እዛ ላይ የምናገኘው። ቁጥር 25 ላይ ጀምረን ስናነብ ሳለ ዮሐንስ ወንጌል ምዕራፍ 6 እንዲህ ይላል፣ ከባህሩ ማዶ ባገኙትም ጊዜ ረቢ መቼ ወደዚህ መጣህ አሉት። ቁጥር 26 ኢየሱስም እንዲህ ሲል መለሰላቸው፣ እውነት እላችኋለሁ የምትፈልጉኝ እንጀራ ስለበላችሁና ስለጠገባችሁ እንጂ ታምራዊ ምልክቶችን ስላያችሁ አይደለም። ቁጥር 27 ለሚጠፋ እንጀራ አትስሩ፣ ነገር ግን የሰው ልጅ ለሚሰጣችሁ ለዘላለም ሕይወት ለሚኖር ምግብ ስሩ፣ ለዚህም እግዚአብሔር አብ ማረጋገጫ ማህተሙን በእርሱ ላይ አትሟልና። ቁጥር 28 እነርሱም ታዲያ የእግዚአብሔር ሥራ ለመስራት ምን ማድረግ አለብን አሉት። ቁጥር 29 ኢየሱስም በደንብ እናዳምጠው ይሄን። ኢየሱስም እርሱ በላከው ታምኑ ዘንድ ይህ የእግዚአብሔር ሥራ ነው ሲል መለሰላቸው። እግዚአብሔር ይመስገን። ይህ የእግዚአብሔር ሥራ ነው። ያዕቆብ ደግሞ ሲናገር ያዕቆብ ምዕራፍ 4 ቁጥር 13 እና 14 እንዲህ ይላል። ያዕቆብ ምዕራፍ 4 ቁጥር 13 እንዲህ ይላል፣ አሁንም ዛሬ ወይም ነገ ወደዚህ ከተማ እንሄዳለን፣ በዚያም ዓመት እንኖራለን፣ እንነግደማለን፣ እናተርፍማለን የምትሉ እናንተ ተመልከቱ፣ ነገ የሚሆነውን አታውቁምና ሕይወታችሁ ምንድነው? ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ናችሁና። የሚገርመው ጌታ ቢፈቅድ የሚልም የለበትም። ጌታ ቢፈቅድ ዛሬ ወይም ነገ ወደዚህ ከተማ እንሄዳለን የሚልም ነገር የለውም። በቃ
እንደወሰኑት ነው ሰው ዛሬውም ነገ ወደዚህ ከተማ እንሄዳለን፣ በዚያ ዓመት እንኖራለን፣ እነግዳለን፣ እናተርፋለን የምትሉ እናንተ ብሎ ማስጠንቀቂያ መልእክቱን እየመጣ ነው። ተመልከቱ ነገ የሚሆነውን አታውቁምና ህይወታችሁ ምንድን ነው ይላል? ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፋሎት ናችሁና። መሞታችን ትዝ የሚለን እገሌ ሞተ እንትና ሞተች ስንባል ነው። እቅዳችን ለዘላለም እንደሚኖር አኗኗራችን 1000 ዓመት እንደሚኖር ነው። ሞትን አዝለን እየኖርን እንደማይሞት ሰው መኖር ከባድ ነው። ሞትን ስናስብ ትሁት እንሆናለን። ሁሉ ቀሪ ሁሉ ኃላፊ መሆኑን እንረዳለን። ዕለት ዕለት ንስሐ እንገባለን። ጌታን ተዘጋጅተን እንጠብቃለን። ስራችንን ለነገ እናሳድርም፣ ዛሬውኑ አጠናቀን እናድራለን። የተሰጠን ቀን ዛሬ መሆኑን እንገነዘባለን። መኖርን ስለማንጠግብ መሞታችን ቀርቶ ሞት የሚለውን ሐሳብ መስማትም አንፈልግም። እውነት ነው። እንዲሁም መሞትን ማሰብ አስፈሪ ሊሆን ይችላል። የምንሞትለትን ነገር ሞትን ጣፋጭ ያደርገዋል። የምንሞትለት ነገር ሞትን ጣፋጭ ያደርገዋል። እንዲሁም ሞት ግን አስፈሪ ይሆናል። እውነት ነው። እኛ ክርስቲያኖች የምንኖረውም የምንሞተውም ለኖረልን ለሞተልን ጌታ መሆን አለበት። ሞታችን የህይወትን ያህል ጣፋጭ የሚሆነው ለጌታ ስንሞት ብቻ ነው። ሞቴን ጣፋጭ አድርግልን ብለን ልንጸልይ ይገባናል። ሞታችን ጣፋጭ የሚሆነው እንደው በህይወት እየኖርን አይነት ህይወት ጣፋጭ እንዲሆን የሚሆነው ለጌታ ስንሞት ብቻ ነው። የምንሞትለት ነገር ስናውቅ ነው። የምንሞትለት ለጌታ ከሆነ ሞታችን ጣፋጭ ያደርገዋል። ለሚያኖር እንጂ ለማያኖር አትኖር ይላል መልእክታችን ርዕስ። በሰው ልጅ ታሪክ ውስጥ ዓለማችን የስልጣኔ ጫፍ ላይ የደረሰችበትና በዘመናዊ ቴክኖሎጂ ማዕበል የተጥለቀለቀችበት ዘመን ይህ የምንኖርበት 21ኛው መቶ ክፍለ ዘመን ላይ ነው ያለ ነው። 21ኛው መቶ ክፍለ ዘመን የመረጃ የቴክኖሎጂ የሉዓላዊነት ግሎባላይዜሽን ዘመን እየተባለ ይጠራል። ስልጣኔው እና ቴክኖሎጂው የሰው ልጆችን አኗኗር ቀላል ከማድረጉ ባሻገር የተለያየ እድሎችና አማራጮችን ተጠቃሚ አድርጓል። በዚህ የተነሳ የሰው ልጅ የአኗኗር ዘይቤ እጅግ በፍጥነት እየተለወጠ ሊሄድ ችሏል። ነገሮቹን በዚህ ጊዜ ሲኖሩ ሰዎች ህይወት ጣፋጭ ይመስላል። በዚህ ዘመን የሚኖሩ ወጣቶች የስልጣኔውና የቴክኖሎጂ ተጠቃሚ መሆናቸው እንደ መልካም እድል ቢቆጥሩም ለውጡ ያመጣቸው ችግሮችና ፈተናዎች ደግሞ የወጣቶችን ህይወት እጅግ ከባድ አድርጎታል። ወጣቶች ብዙ ግራ የሚያጋባዋቸው የሚያስጨንቋቸውና ጫና የሚፈጥሩባቸው ከዘመኑ ጋር ተያይዘው የሚመጡ ችግሮች አሉ። ይህም በትምህርት ቤት በወጣቶች መካከል ያለው ውድድር እና ፉክክር በውጤት ሊሆን ይችላል፣ በውበት ሊሆን ይችላል፣ በልብስ ሊሆን ይችላል፣ በስራ ሊሆን ይችላል። እነዛ ግድድሮች ይሆኑባቸዋል። በዚህ ምክንያት አንዳንድ ወጣቶች የወደፊት ህይወታቸው ጨለማና አስቸጋሪ እንደሆነ አስበው ከወዲሁ ተስፋ በመቁረጥ ይጨነቃሉ። የመኖር ትርጉሙ ጠፍቷቸው በድብርት ይሰቃያሉ። በጭንቀት ውስጥ የህይወታቸው እያለፉ የሚገኙ ብዙዎች ናቸው። በዓለማችን እየታየ ካለው ፈጣን ለውጥ ጋር በተያያዘ አዳዲስ ልምዶች፣ ለሌላ ባዕድ ሃይማኖት እና ባህል ተጋላጭ መሆን፣ የአኗኗር ዘይቤ መቀየር ወጣቶች ምን እንደሚፈልጉ ምን እንደሚመርጡ እና ምን እንደሚሆኑ ከባድ አድርጎታል። ይህ ክስተት በብዙ ወጣቶች ዘንድ ግራ መጋባትን፣ በህይወት መሰላቸትና ከፍተኛ ቀውስን ያስከተለበት ሁኔታ እንመለከታለን። ወገኖቼ ለሚያኖር እንጂ ለማያኖር አንኖር። መደሰት፣ መፈንጠዝ፣ መብላት፣ መጠጣት፣ መግዛት፣ መለወጥ፣ እነዚህና ሌሎች ነገሮችን ማድረግ የማይፈልግ ሰው የለም። ሁሉም በዛ ቢያልፍ
ደስታው ነው። ነገር ግን እነዚህ ነገሮች ላለመሞት ለሚኖሩ ሰዎች የመኖር ምክንያት ነው። ላለመሞት ለሚኖሩ ሰዎች የመኖር ምክንያታቸው እነዚህ ይሆናሉ። የምንኖርለት ነገር ጌታችን ነው። የምንኖርለት ነገር ገዣችን ነው። ሰው ለገንዘብ ይኖራል። ለገንዘብ ሲኖር ገንዘብ ጌታው ይሆናል። እኛ ግን ለጌታ እንኖራለን። ክብር ለእግዚአብሔር ይሁን። ለጌታ ስንኖር ገንዘብ ለኛ ይኖራል። ለመብላት አንኖርም። እንስሳት ስላልሆንን ለጌታ ስንኖር መብል ለኛ ያዘጋጅልናል። እግዚአብሔር ይመስገን። እነዚህ ሁሉ ነገሮች ኖረን የምናኖራቸው እንጂ የመኖራችን ምክንያት መሆን የለባቸውም። ጠቢቡ ሰለሞን ሲናገር ሳለ በመክብብ ምዕራፍ 3 ቁጥር 1 እና 2 ላይ እንዲህ ይላል፣ ለሁሉ ዘመን አለው፣ ከሰማይ በታችም ለሆነ ነገር ሁሉ ጊዜ አለው። ለመወለድ ጊዜ አለው፣ ለመሞትም ጊዜ አለው። ለመትከል ጊዜ አለው፣ የተተከለውን ለመንቀልም ጊዜ አለው ይላል። የመኖራችንም የመሞታችንም ምክንያት ሊሆን የሚገባው አንድ ነው። እርሱም የወደደን ጌታ እግዚአብሔር ነው። ላለመሞት ሳይሆን ብዙ ነገሮችን ለማኖር መኖር ይበጀናል፣ ይሻለናል። የሚያኖረን እግዚአብሔር ነው። ሲፈልግም የሚወስደን እርሱ ነው። በምድር ላይ መኖርም መሞትም እውነት ከሆነ ዛሬ መታየት ነገ መሞት የግድ ከሆነ ለሚያኖረንም ለሚወስደንም አምላክ መኖር መታደል ነው። እግዚአብሔር ይመስገን። በዚህ ምድር ላይ የኛ ድርሻ የተፈጠርንበት ቦታ ብቻ ሸፍነን ማለፍ አይደለም። ይህንማ እንዳልነው እንስሳትም ግዞችም ያደርጉታል። እኛ እግዚአብሔርን አክብረን አስከብረን ሕይወታችን ለእርሱ ብቻ ገብረን ማለፍ ይኖርብናል። ይህን ማድረግ እንድንችል እግዚአብሔር ይርዳን። ለሚያኖር እንጂ ለማያኖር አትኑር። እህቴ አትኑሪ፣ አንኑር። ሐዋርያ ጳውሎስ ደግሞ ለፊልጵስዩስ ሰዎች የጻፈላቸውን መልእክት እስኪ እንመልከት። ፊልጵስዩስ ምዕራፍ 1 ቁጥር 20 እና 21 እንዲህ ይላል፣ ይህ ናፍቆቴ ተስፋዬም ነውና በአንድ ነገር እንኳ አላፍርም። ነገር ግን በሕይወት ብኖር ወይም ብሞት ክርስቶስ በግልጥነት ሁሉ እንደ ወትሮ አሁን ደግሞ በሥጋዬ ይከብራል። ለእኔ ሕይወት ክርስቶስ ሞትም ጥቅም ነውና ይላል። እግዚአብሔር ይመስገን። ሐዋርያ ጳውሎስ በጣም የተረዳው የገባው ነገር ነበረ። የመኖሩ ትርጉም ያወቀ ነበረ። ለሚያኖረው ነበረ እየኖረ ነበረው። ለክርስቲያን ሥጋዊ ሞት ማለት በደስታ ወደሚወደው ጌታው ወደ ዘላለም ሕይወት የሚጓዝበት ድልድይ ነው። ድልድያችንን ሰርቶልናል። እግዚአብሔር ይመስገን። በክርስቶስ ኢየሱስ ካለፍን ለእኛ ጥቅማችን ነው። ሐዋርያ ጳውሎስ እንዳለው ለእኔ ሕይወት ክርስቶስ ነው ያለ፣ ሞትም ጥቅም ነውና ይላል። ከሞት ባሻገር የሚጠብቀውን ነገር ሲያቀው፣ ሲረዳው፣ ሲያምነው ተስፋ ያደረገውን ነገር እንደሚጨብጠው ሲያረጋግጥ በደስታ ያልፋል። ያ የሕይወት ማጣፈጫ ነው። ወገኖቼ ዛሬ አብዛኞቻችን ያለንበት እንደው ይሄን መልእክት የምናዳምጥ ወጣቶች ሊኖሩ ይችላሉ፣ አዋቂዎች ሊሆኑ ይችላሉ፣ አባቶች እናቶች ሊሆኑ ይችላሉ። እስኪ ያለንበትን ጊዜን እንየው። የኖርንበት ጊዜን ያክል ቀጣይ ጊዜ እኖራለን ብለን እናስባለን? ምን ላይ ነው ያለ ነው? ወይስ ብዙውን የእድሜያችን ኖረነዋል? በቀሩን ጥቂት ዓመታት፣ ጊዜያት፣ ቀናቶች፣ ዓመታቶች ለጌታ እንኖርለት፣ ለሚያኖረን ለክርስቶስ እንኖርለት።
ለማያኖሩን ለሚጠፉ ሕይወታችን እንዳንገብርላቸው ልጆቻችንም ብላቴኖችን፣ ታዳጊዎችን፣ ወጣቶችም እንታደጋቸው። ለዛም ነው በየጊዜው በእግዚአብሔር ፊት የሚቀርቡት ከዛ ከጠላት መንገድ ለማስመለጥ በክርስቶስ መንገድ እንዲሆኑ በድልድዩ እንዲሻገሩ ጌታችን ኢየሱስ ክርስቶስ የከፈለውን ዋጋ ቦታ እንዲያገኝ ሐዋርያ ጳውሎስ እንደዚሁ ለቆሮንቶስ ሰዎች ደግሞ መልእክቱን ሲጽፍላቸው ደብዳቤው ሲያስተላልፍላቸው የተናገረውን ደግሞ የሕይወት ምስክርነቱን ሲነግራቸው እንመለከታለን። በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 9 ስንመለከት እንደዚህ ይላል፣ አሁንም ብንኖርም ብንሞትም እርሱን ደስ ለማሰኘት እንጥራለን ይላል። ጌታችን ኢየሱስ ክርስቶስ ብንኖር የሚደሰት ነው። በሕይወት በመኖራችን እሱን በማስደሰት ለሱ በመኖር ዓለምን ክደን ለሱ በመታመን ደስ ማሰኘት የምንችልበት ሕይወት እንዲኖረን፣ በመሞታችንም በሱ መንገድ እሱ በወደደው ሄደን ስንሞት እሱም ደስ ይሰኛል። ምክንያቱም አንድ ቀን ማለዳ ከሚነሱት ውስጥ ከሱ ጋራ በቅፉ ጋራ ከሚሆኑት ውስጥ ወደ ደስታዬ ግቡ ከሚባሉት ውስጥ ወደ ደስታዬ ግቡ ከሚባሉት ውስጥ ስንሆን ደስ ያሰኘዋል። ሐዋርያ ጳውሎስም የተናገረው እዚህ ላይ አሁንም ብንኖርም ብንሞትም እርሱን ደስ ለማሰኘት እንጥራለን ይላል። ወረድ ብለን ደግሞ ቁጥር 15 ደግሞ ስናነብ እንዲህ ይላል፣ በሕይወት የሚኖሩትም ስለ እነርሱ ቤዛ ሆኖ ለሞተውና ለተነሳውም እንጂ ወደፊት ለራሳቸው የሚኖሩ እንዳይሆኑ እርሱ ስለ ሁሉ ቤዛ ሆኖ ሞተ ይላል። እግዚአብሔር ይመስገን። በሕይወት የሚኖሩት ለራሳቸው የሚኖሩ እንዳይሆኑ ይላል። እግዚአብሔር ይርዳን ወገኖቼ። ለምድራዊ ነገሮቻችን እየኖርን ትልቁና ዘላለማዊ ነገሮችን እንዳንረሳ እንዳንስተው ጊዜ ሳንሰጠው ትኩረት ሳንሰጠው ሳንኖር ስለ እነርሱ ቤዛ ሆኖ ለሞተውና ለተነሳው ለጌታ እንድንኖርለት ማለት ነው። እርሱ ስለ ሁሉ ቤዛ ሆኖ ለሞተው ማለት ነው። እግዚአብሔርን በዛ ሕይወት ማለፍ እንድንችል ጸጋውን ያብዛልን። ለሚያኖር ለክርስቶስ እንድንኖርለት ነው። ዛሬ መልእክታችን እስኪ ይሄ ይሁን። ይሄን እያሰላሰልን ቀናችንን እንጀምር። ሕይወታችን ያለበትን ነገር እንፈትሽ። በእግዚአብሔር ፊት እንቅረብ። ለማያኖር ነገር እየኖርኩኝ ቤዛ የሆነልኝን ጌታዬን ረስቼዋለሁ፣ ትቼዋለሁ፣ መንገዱን ስቻለሁ ብለን ቆም ብለን እስኪ ራሳችንን እንይ። ሐዋርያ ጳውሎስ ስለዚህ ነገር ተናግሮ ሰብኮ አበቃም። ለፊልጵስዩስ ሰዎች ደብዳቤ ጻፈላቸው፣ ለቆሮንቶስ ሰዎች እንደዚሁ። አሁን ደግሞ ለኤፌሶን ሰዎች የጻፈላቸው ደግሞ እንመልከት። ወደ ኤፌሶን ሰዎች በጻፈው ደብዳቤ ምዕራፍ 5 ቁጥር 15 ላይ እንዲህ ይላል፣ እንግዲህ እንዴት እንደምትኖሩ በጥንቃቄ አስተውሉ፣ እንደ ጥበበኞች እንጂ እንደ ሞኞች አትኑሩ ይላል። ይሄ ነው ለሚያኖር የሚኖር ሰው እንደ ጥበበኛ የተጓዘ ነው። እንደ ሞኞች የሚጓዙት ግን ለማያኖር እየኖሩ ስለሆነ ነው። ለማያኖር ለጊዜያዊ ለሆነ ለሚጠፋው ለሚያልፈው ነገር እንዲኖር ያደርጋል። ልክ በዚህ ዘመን እንዳለነው ነገሩ ሁሉ ይዞን የሚጠፋው ማለት ነው። ወጀቡን ማዕበሉን እንደ ጥበበኞች እንጂ እንደ ሞኞች አትኑሩ ይላል።
እግዚአብሔር ይመስገን። ለሚያኖር እንጂ ለማያኖር አንኑር ወገኖቼ። በእርሱ ስንደገፍ እርሱ የሚያኖር አምላክ ስለሆነ ጭንቀት ከኛ ይወገዳል። ሁሌም በተስፋ እንኖራለን። እግዚአብሔር ይመስገን። ጭንቀት በሞላበት ምድር ስንኖር፣ ነገሮች ውጥንቅጥ በወጣበት ዓለም ስንመላለስ፣ መንግስታቶች መግቢያ መውጫ ሲጠፋቸው፣ ለውሳኔ ሲያቅታቸው፣ ነገሮች ሲዛባባቸው፣ ለጌታ ልጆች ግን መዳረሻ አላቸው። እግዚአብሔር ይመስገን። በተስፋ ይሞላሉ። ተስፋ እንደሌላቸው አይደሉም። የመኖራቸው ምክንያትን ያውቁታል። ዛሬ በምድር የምንኖርበት ነገር እስከምን ድረስ እንደሆነ እናውቃለን። ምክንያቱም በክርስቶስ የምናልፍ ከሆነ እንደ ጥበበኞች እንጓዛለን። እግዚአብሔር ይመስገን ወገኖቼ። ይህን መልእክት በጸሎት ደግመን ደጋግመን እናዳምጠው። ቃሉን በተደጋጋሚ እናንብበው። ለሚያኖር እየኖርኩ ነው ያለሁት ወይስ ለማያኖረኝ ነገሮችን እየኖርኩኝ የጌታ መንገድ ስቼ ይሆን? ወደ ሮሜ ሰዎች ደግሞ በጻፈው ጽሑፉ ላይ ሐዋርያ ጳውሎስ መልእክቶቹ ላይ ነው እንግዲህ እያተኮረን ያለን አብዛኛውን። ወደ ሮሜ ሰዎች ደግሞ በጻፈው ምዕራፍ 14 ቁጥር 8 ላይ ደግሞ በሕይወት ሆነን ብንኖር ለጌታ እንኖራለንና ብንሞትም ለጌታ እንሞታለን ይላል። እንግዲህ በሕይወት ሆነን ብንኖር ወይም ብንሞት የጌታ ነን ይላል። እግዚአብሔር ይመስገን። የጌታ ነን። የማናችሁ ብንባል የጌታ ነኝ እንበል። ምክንያቱም በሕይወትም ብንኖር ወይም ብንሞት ለጌታ ኖረን ከሆነ፣ በሕይወት ሆነን ብንኖር ለጌታ እንኑር፣ ብንሞትም ለቤዛ ለሆነልን ለሞተልን ለጌታችን እንሞታለን። እጅግ መታደልና ትልቅ ነገር ነው ወገኖቼ። ዛሬ መጀመሪያ ላይ እንዳነበብኩት ጌታ ኢየሱስ በምድር ላይ በነበረበት ጊዜ የተናገረውን መልእክት ጀምረን ነው የጀመርነው። ታዲያ የእግዚአብሔርን ስራ ለመስራት ምን ማድረግ አለብን ካለ በኋላ በዮሐንስ ወንጌል 6 ቁጥር 28 ላይ ጌታ ኢየሱስ የመለሰው መልስ ዛሬም ለእኔም ለእናንተም ነው። ምንድነው ያለው? እርሱ በላከው ታምኑ ዘንድ ይህ የእግዚአብሔር ስራ ነው ይላል። የእኛ ስራ ዛሬ ምንድን ነው? በላከው ማመን ነው። በውስጣችን ማመን መኖር፣ ተስፋ ማድረግ፣ የሱ ሆኖ መለየት፣ የተለዩ ልጆቹ እንሁን። በምንሰራበት ቦታ፣ በጎረቤቶቻችን፣ በአካባቢዎቻችን የተለዩ የጌታ ልጆች ናቸው ተብሎ እንደሚጠሩት የተለዩ የጌታ ነን ይላል አይደለ ሐዋርያ ጳውሎስ። የጌታ ናቸው ተብሎ ደግሞ ሊነገር የሚገባ ህይወት እንድንኖር እግዚአብሔር ይርዳን ወገኖቼ። ለሚያኖረን ለእግዚአብሔር እንኑርለት። ለሚጠፋውና ለሚያልፈው ነገር ኖረን ህይወታችን ደግሞ እንዳያልፍ እግዚአብሔር ከዛ ይጠብቀን። በእርሱ ስንደገፍ እርሱ የሚያኖር አምላክ ስለሆነ ጭንቀት ከኛ ይወገዳል፣ መከራ ከኛ ይወገዳል። ወጀቡ እኛን አይነካንም፣ መልሕቃችን ይሆናል። ማዕበሉ አይወስደንም። ሁሌም ዕለት ዕለት በየማለዳው በየቀኑ አይኖቻችን ቀና ብለን እንመለከታለን። የጌታ ኢየሱስ ክርስቶስን ምጽአትን እንጠባበቃለን። በተስፋ በታላቁ ተስፋ እንኖራለን። እግዚአብሔርን እጅግ አድርገን እናመሰግናለን ወገኖቼ። ይህን መልእክት ዛሬ በልቤ ያኖረውን እግዚአብሔርን አመሰግነዋለሁ። ለእናንተም ይሆንላችሁ። የሚያኖር እግዚአብሔር ነው። እኛ ራሳችንን ማኖር ስናስብ ይከብደናል። እግዚአብሔር ያኖረናል ብለን እምነታችንን በእግዚአብሔር ላይ እንጣል። የሚያኖረንን እግዚአብሔርን እንታመነው። ለሚያኖር እንጂ ለማያኖር አንኑር። እንጸልይ። በሰማይና በምድር ታላቅና ኃያል ሆንክ ዘላለማዊ አባታችን እግዚአብሔር ሆይ፣ ልዑል ሆይ፣ በፊትህ ቀርበናል።
እናመሰግንሃለን ስለዚህ ግሩም ቃልህ፣ ጣፋጩ ቃልህ እግዚአብሔር ሆይ በተስፋ የተሞላው ቃልህ፣ የእምነት ቃልህ እጅግ አድርገን እናመሰግንሃለን። በልባችን አኖርልን። እኔም ጌታ ሆይ ደካማ ልጅህን፣ ወገኖቼም እንደዚሁ ጌታ ሆይ በብዙ በስጋ የምንወድቅ የምንዝል አንተ ታበረታን ዘንድ ለአንተ የምንኖር ልጆች ታደርገን ዘንድ እግዚአብሔር ሆይ የምታኖር አንተ መሆንን በእውነት ደጋግመ ትነግረን ዘንድ እንጸልያለን። ልባችን የአንተ መኖሪያ ይሁን። አንተ የምትነግስበት፣ አንተ የምትከብርበት ይሁን። እግዚአብሔር ሆይ ነገሮቻችን ሁሉ በእግርህ ስር ጥለን እምነታችንን ሁሉ እግዚአብሔር ሆይ ታሳድግልን ዘንድ ዕለት ዕለት ጌታ ሆይ ከአንተ ጋር ልምምድ እንዲኖረን፣ የመኖር ልምምድ እንዲኖረን ጌታ ሆይ ትረዳን ዘንድ እንጸልያለን። እግዚአብሔር ሆይ ለማያኖር ነገሮችን እየኖርን ህይወታችን ከንቱ እንዳይሆንብን፣ እንደ ሞኞች እንዳንኖር እግዚአብሔር ሆይ አንተ ጠብቀን። ነገር ግን ጥበበኞች አድርገን ለሚያኖረን ለክርስቶስ ቤዛ ለሆነው ለክርስቶስ ኖረን ጌታ ሆይ በሱ ደስታ ጌታ ሆይ ተካፋዮች መሆን እንድንችል እርዳን። ስለ ሁሉም ጌታ ሆይ እናከብረሃለን። ክብር በሰማይና በምድር ለአንተ ይሁን። በጻድቁ ልጅህ በክርስቶስ ኢየሱስ ስም ጸሎታችንን ስማ። አሜን። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል፣ ኢየሱስ ዳግም ይመጣል።